ሰላም ተማሪዎች በፍጹም እንደነዚህ አይነት ቀላል የእንግሊሽ ጥያቄዎችን ማጣት የለባችሁም ማለት ነው። በጣም ቀላላችሁ ካስተዋላችሁ እነዚህ ራውንድ 4 ላይ ከተጠየቁ የግራመር ጥያቄዎች እንሰራለን ማለት ነው። ሌትስ ጌት ስታርትድ። ኩዌስችን የመጀመሪያውን ጥያቄ ስንሰራ mother blank dinner when I arrived home and I was able to give her some help in the cooking ይላል። እኔ ስደርስ ይኸው እናቴ የሆነ ነገር እያደረገች ነው ብቻ እንደማለት ነው እና እሷን ማገዝ እችል ነበር ይለናል። I was able to give her some help in the cooking። እንግዲህ ይሄው ሜን ፖይንት ነው ማለት ምን አይነት ቴንስ ማጠቀም እንዳለብን ሜን ፖይንት ነው። እሷን ማገዝ እችል ነበር እኔ ቤት ሲደርስ እናቱ ምን እያደረገች ቢሆን ነው እሱ ማገዝ የሚችል ማለት ነው። ኤ was cooking ይላል፣ ቢ cooks፣ ሲ is cooking ይላል፣ ዲ had cooked ይላል። አሁን እዚህ ጋር ስለ ፓስት እያወራ ፕሬዘንት እንደማይገባ ታውቃላችሁ። when I arrived ብሎ I was ምናምን የሚል አለ። ፓስት እያወራ ፕሬዘንት እንደማይገባ ታውቃላችሁ። ስለዚህ ቢና ሲ መልስ እንደማይሆን በመጀመሪያ በቃ ዝም ብላችሁ ማውጣት ትችላላችሁ ማለት ነው። ኩክስ እና ኢዝ ኩኪንግ የሚለው ለምን ከተባለ ጥያቄው ስለ ፓስት ነው የሚያወራ። ስለዚህ መሆን ያለበት ፓስት ቴንስ ነው እንጂ ፕሬዘንት ሊሆን አይችልም። ቢና ሲ ደግሞ ፕሬዘንት ኤ ፕሬዘንት ሲምፕል ፕሬዘንት ቴንስ ነው፣ ሲ ደግሞ ፕሬዘንት ኮንቲኒየስ ነው። ስለዚህ ሊሆን አይችሉም ማለት ነው። ስለዚህ ከኤ እና ከዲ እንመርጣለን ማለት ነው። ኤን ስናስገባ mother was cooking dinner when I arrived home and I was able to give her some help in the cooking. the best answer A ነው። ምክንያቱም past continuous tense እና ይሄ past tense ባንድ ላይ ሲመጡ የሆነ ድርጊት እየተደረገ ወይም ደግሞ የሆነ ድርጊት እየተደረገ ያለ in the past ማለት ነው። የሆነ ድርጊት እየተደረገ ከዛ እሱን ኢንተራፕት አድርጎ ሌላ ድርጊት ሲፈጸም ያ በዛ መልኩ መግለጽ እንችላለን ማለት ነው። እና የሱ እናቴ ምግብ እየሰራች ነበር እኔ ስደርስና ማገዝ እችል ነበር የሚለው እሷ እየሰራች ስለነበር ነው ማገዝ እችል ነበር የሚለው። አሁን ዲ ለምን አይሆንም ካላችሁ I was able to give her some help in the cooking እሷን ማገዝ እችል ነበር እያለ ነው። ስለዚህ እየሰራች ቢሆን ነው ማገዝ የሚችል። ዲ ከሆነ ግን my mother had cooked ማለት እኔ ከመድረሴ በፊት ሰርታለች ነው። እኔ እሱ ዲ አሁን ዲ ማለት እንደ ዲስትራክተር ስናስገባው ዲ ቢሆን እኔ ከመድረሴ በፊት ሰርታለች ነው። ኦሬዲ እሷ ከጨረሰች ወይም ደግሞ ምግቡን ሰርታ ከጨረሰች እሱ ማገዝ እችል ነበር አይልም ማለት ነው። አያችሁና ቀደም I was able to give her some help የሚለውን እንደ ሜን ያዙት። እሱ ነው አሁን ዲ የማይሆነ እሱ ባይሆን አሁን ይሄ I was able to give her some help in the cooking ይሄን አሁን ብናስወጣው ዲ መሆን ይችላል ማለት ነው። እና ሙሉውን ሴንቴንስ ማንበብ ይኖርባችኋል። እንደነዚህ አይነት ቀላል ጥያቄዎች ግን እንዳታልፉ ማለት ነው፣ ሚስ እንዳታደርጉ። ሌላ ወደ 39ኛ ስንሄድ we don't have any sugar left at home so we need to go and buy ይለናል። ምንም ይሄ ሱገር የለም ቤታችን ጋር፣ ስለዚህ የሆነ ነገር መግዛት አለብን ነው። መጀመሪያ ስኳር ምንድነው የሚቆጠር ነው የማይቆጠር? የማይቆጠር ነው። ካውንቴብል እና አንካውንቴብል ናውን የሚባሉ አሉ እና ሱገር ዋተር የምንላቸው አይቆጠሩም። በፒስ ከሆነ ግን ይቆጠራል። ለምሳሌ 1 ኪሎ ሱገር እያልን እንቆጥራለን። እንደገና 1 ሊትር ዋተር እያልን ቆጠር እንችላለን በፒስ እንጂ እነሱ የማይቆጠሩ ናቸው። እንዳለ ውሃ አይቆጠርም፣ ስኳርም አይቆጠርም። ስለዚህ አሁን እዚህ ጋር ፊው እና ኤ ፊው ምን ይሰራል? በቃ ቀጥታ ታስወጡታላችሁ ማለት ነው። ፊው እና ኤ ፊውን ቀጥታ በቃ ምንም የሚከብድ ነገር የለውም። ሶ ምርጫችንን ያቀለልን ስንሄድ ወዴትን ከማንና ከማን እንመርጣለን? ከኤ እና ከዲ። ሶ ኤም ሊሆን አይችልም። ሊትል ማለት ኦሬዲ ባዶ እንደማለት ነው። ሊትል አሁን ኔጋቲቭ ሚኒንግ ነው ያለው። ለምሳሌ I have little sugar ካልኩ ሱገር የለኝም ማለት ነው። I have a little ከሆነ ግን በቂ ማለት ነው። ኤ ከሆነች ኤ ካለች a little ካለ በቂ ነው። I have a little sugar ካልኩ በቂ ስኳር አለኝ ነው። I have little ካልኩ ግን ስኳር የለኝም እንደማለት ነው። ስለዚህ a little ከሆነ ወይም ደግሞ ኤ ካለች በቂ እንደማለት፣ እንደገና ደግሞ ኤ ከሌለች
ባዶ እንደማለት እንደሆነ ማወቅ ይኖርባችኋል ማለት ነው። ስለዚህ ሊትል ባዶ እንደማለት ስለሆነ ሶ ዊ ኒድ ቱ ጎ ባይ ሊትል አንልም። ምክንያቱም ምንድነው ሊትል ማለት ባዶ ማለት ስለሆነ ማለት ነው። ስለዚህ the best answer ማን ይሆናል? ዲ ሰም ማለት ነው። ጥቂት መግዛት ይኖርብናል። ለምን ከተባለ ምንም ስኳር ስለሌለን ማለት ነው። ስለዚህ ዲ the best answer ሰም የምንለው እንግዲህ ሰምን የምንጠቀምበት ለምንድን ነው? ለፖዚቲቭ ስቴትመንት እና ለሰምን ለፖዚቲቭ ስቴትመንት ወይም ደግሞ ለሴንቴንስ እንጠቀምበታለን። ኤኒን ደግሞ ለኔጋቲቭ እና ጥያቄ ለመጠየቅ ስንፈልግና ለኔጋቲቭ ስቴትመንት ኤኒ እንጠቀማለን ማለት ነው። እዚህ ጋር ፖዚቲቭ ስቴትመንት ነው። ስለዚህ ዲ ሰም ይሆናል ማለት ነው። ሌላ 40ኛ ጋር ስናይ we must revise the lesson blank to pass the exam ሌሰኑን ሪቫይዝ ማድረግ ይኖርብናል። ለምን ከተባለ ምንድን ለማለፍ ወይም ደግሞ ፈተናችንን ለማለፍ ነው። ሶ ኤ ኤክስትሪምሊ ይላል። ኤክስትሪምሊ ማለት በጣም ማለት ነው። ከዚህ ጋር ፊት አያደርግም ወይም አይገጥምም። ቢ ትሮፍሊ ይለናል። ቢ ይሄ ትሮፍሊ የሚለው ወይም ደግሞ ይሄ ትሮፍሊ የሚለው ቤስት አንሰር ይሆናል ማለት ነው። ቶሮፍሊ ማለት ምንድነው? ሙሉ በሙሉ እንደማለት ነው። ወይም ደግሞ ሙሉ በሙሉ እንደማለት ነው። ቶሮፍሊ ማለት ሙሉ በሙሉ ማለት ነው። ስለዚህ ቢ the best answer ይሆናል ማለት ነው። we must revise the lesson thoroughly to pass the exam ሌሰኑን ሙሉ በሙሉ ሪቫይዝ ማድረግ ይኖርብናል ለማለፍ ኤግዛሙን ማለት ነው። እና ቶሮፍሊ ማለት ሙሉ በሙሉ የሚለውን ካወቃችሁ ያን ያህል ቀላል ጥያቄ ነው ማለት ነው። ሌላ ወደ ሲ ስንሄድ ስላይትሊ ይለናል። በትንሹ ፈተናውን ለማለፍ በትንሹ ሪቫይዝ አይደረግም። ስለዚህ ሲ ሊሆን አይችልም። እንደገና ዲ ብሮድሊ ዲ ነው። ከዛስ እንደ ዲስትራክተር አሁን ይሄ ትሮፍሊ የሚለው ባይሆን ወይም ቢ ጋር ያለው ባይሆን ዲ ሊሆን ይችላል። ብሮድሊ ማለት ሰፋ ባለ መልኩ ነው። ነገር ግን ሙሉ በሙሉ የሚለው ስላለ ቢ the best answer ይሆናል ማለት ነው። ወደ 41ኛ ጥያቄ ስንሄድ the team played very well yesterday blank they won the match ቡድኑ በሚያምር ሁኔታ ትላንትና ተጫውቷል እና አሸነፉ ይለናል። ኤ ኦልዞ ይባላል። ኦልዞ ኮንትራስቲንግ አይዲያ ተቃራኒ አይዲያዎችን ለማያያዝ ነው የምንጠቀምበት። ኢቭን የምንለው ኢቭን እንደውም ግራማቲካልም ኮሬክት አይደለም። ኢቭን ኢፍ የሚለው ቢሆን ኢቭን ኢፍ ከሆነ ኮንትራስት የሆኑ አይዲያዎችን ለመግለጽ ነው። ሲ ሶ the best answer ሶ ሁሉም ሶ እንላለን። ሶ ስለዚህ እንደማለት ትርጉም ነው ያለው አማርኛ አቻው እና the team played very well yesterday so they won the match ቡድኑ በደንብ ተጫውቷል ስለዚህ አሸነፉ ማለት ነው። ስለዚህ the best answer ሲ ይሆናል ማለት ነው። ቢኮዝም አይሆንም እዚህ ጋር ኮዙን አይገልጽም። ስለዚህ ሲ the best answer ይሆናል ማለት ነው። ሌላው የ42ኛ she is blank for long distance running ይላል። ይሄም በጣም ቀላል ጥያቄ ነው ብዬ አስባለሁ። she is blank for ኮሎኬሽን ታውቃላችሁ። ኮሎኬሽን ከአድጀክቲቭ እና ከናውን ጋር የሚመጡ ፕሪፖዚሽኖች አሉ። ለምሳሌ አስክ ተብሎ ምንድነው ይባል አስክ ፎር። እንደገና ዌይት ዝም ብላችሁ ዌይት አይደለም የምትሉት። ለምሳሌ እኔን ጠብቀኝ ለማለት ዌይት ሚ አይባልም። ዌይት ፎር ሚ እና ኮሎኬሽኖች አሉ። ልክ እንደዛ እዚህ ጋርም she is skillful for የሚባል ኮሎኬሽን የለም፣ ሊሆን አይችልም ማለት ነው። ሌላ ቢ ፐርፌክት ፎር she is perfect for ይሄም ሊሆን አይችልም ማለት ፐርፌክት ፎር ማለት እንደ ኮሎኬሽን ይሆናል። ነገር ግን በሎንግ ዲስታንስ ራኒንግ ፐርፌክት ናት እንደዚህ አይመጣም ወይም ፊት አያደርግም። ሲንስ ናይል ኤግዛይትድ ይሄ እንደውም ኤግዛይትድ ፎር አይባልም። ዲ the best answer ይሆናል ማለት ነው። she is famous for long distance running በረጅም ርቀት ሩጫ ፌመስ ነች ነው። እና ይሄ መጽሐፋችሁ ጋር ለይሄ ወይም ደግሞ ጎግል አድርጉ። ኮመን ኮሎኬሽን የአድጀክቲቭ እና የናውን ኮመን ኮሎኬሽን ማወቅ አለባችሁ። እንደውም ራውንድ ዋን ጋ ነው በጣም ብዙ የመጣ ፈተና ይቻላል። ራውንድ የመጀመሪያ ራውንድ የተፈተኑ ተፈታኞች ከብዙ ኮሎኬሽን መጥቶ ይቻላል 3 4 እንደዚህ አይነት ነገር እና እነዚህ በተቻላችሁ ከአቅም ካሁኑ መያዝ ይኖርባችኋል ማለት ነው። እና the best answer ዲ famous for ነው የሚባል ማለት ነው። ሌሎችንም ለመንገር ያክል ለምሳሌ ምን አለ ቅድም wait for ብያችሁ ካለው
ኖቱን በደንብ እስኪ ቴሌግራም ጋር ልክላችሁ ካለው ለዛሬ ይህን ይመስል ነበረ። ቲክታክ አካውንታችንን ፎሎ፣ ላይክ፣ ሼር ማድረግ አትርሱ። አስተያየት ካላችሁ ኮሜንት ሴክሽን ጋር አስቀምጡ። አመሰግናለሁ።